ጋሼ በትእዛዝ በየወሩ በ29 የባለ ወልድለት እየሰበሰበ ምክር ይሰጥ ነበር። በፈልግ አጣሁሽ ተቤት እስተደጅ እንዴት ሆናለሁ ብር እንደው እንጂ ባለንበረስ ደገፉ የሞተ ጊዜ ቀኛማች አብሮ ማይጨው ዘምተዋል ከቀኛማች ጋር እዚያ ለቅሶ ላይ ቁጭ ብለው ድጋፌ ነው አሉ ማማ የቀኛማች። አቤት እንዲህ በል አሉኝ። እሺ ምን ልበል? 5ኛ ቀሚስ የነውር ሰዋሪ ባራምባራስ ደገፍ አገሩን አክባሪ በል። እሺ አልኩና ረጃሎ 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 ሚስቴንም ወሰዳት ያው ባልንጀራዬ እክሌን አረሰው ያው ባልንጀራዬ እሰየው ልሌ መከር ተከተተ መከር ተከተተ ወንድ ልጅ አይቆርጥም ሆዱ ታልነደደ አካኪ ዘራፍ አንድ ሆኖ ትሄድ ይመስላል 50 ባላምባራስ ደገፍ የጦር አሳሳትላቸው ጊዜ አንተዬ እንዲሁ እየተነሱ ይቸው ልክ ነው እውነት ነው ያማጨው ጌታ የመጀመር ቀኛማች አቶ ሙልጌታ ገብሩ የሚባል በጣም ቅዱስ ሰው ለመድኃኔዓለም ቤተክርስቲያን እንደዚህ ቆም ማናባቱ ባይ ነበር። ቀኛማች አጠገብ አብረው ናቸው፣ ወሰነተኛ ናቸው። በጣም ጥሩ ሰው ነበር። ግራዝማች በለጠ ሽበሺ እዚህ ገዳም እንደዚህ ሆኗል ታሉት እንካችሁ ቶሎ በሉና እንዳይፈርስ አቋቁሙ በርቱ የሚል ነበር። ግራዝማች በለጠ ሽበሺ ጥሩ ሰው፣ ደግ ሰው፣ ለድሃ እናት የሆነ ነበረ። ግራዝማች አሰግድ መንግስቴ ጅማ ነው ግራዝማች ተባሉ። አይሎጋ አይሎጋ ሆ አይሎጋ ሆ አይሎጋ ያንጋራ ዞሮ አይሎጋ ሆ አይሎጋ ያጋራ ማነው አይሎጋ ሆ አይሎጋ ልቡን የሚያምነው አይሎጋ ሆ አይሎጋ ባለቤቱ ነው ያለ እንደሆነ እዚሁ አዲስ አበባ ነው የተወለድኩት። አባቴ ወንድማቸው ሞቶ ገጠር ይዘውኝ ገቡ። ገጠር አደገው። በጣም ጥሩ ቤተሰብ ነበር። ጥሩ አሳድገውኛል። ይሄን ዘለፋ፣ ይሄንን ብልግና፣ ስርቆሽ፣ ቁማር የሚባለውን አላየሁትም። ቤተሰቦቼ በጥሩ ሁኔታ ነው ያሳደጉኝ። እግዚአብሔር ይመስገን፣ ነፍሳቸው ይማር። አሜን። አጎቱም አክስቱም ጥሩ ምግባር ሰራተኛ ስለነበሩ እኔም በጥሩ ምግባር ያደግኩ ሰው ነኝ። እግዚአብሔር የተመሰገነ ይሁን። አሜን። እዚህ ድረስ የሰጠኝ እድሜም ተመስገን እያልኩ ከኛ እኩል ያሉ የሉም። በእኛ እኩል አሁን አቶ ሰለሞን አበረ፣ ቴዎድሮስ ምንዳ ትንሽ አንዳንድ ዓመትን በበልጣቸው እንደዚያ ነው። እንደው እስኪ ጋሼ የቀድሞዋን ቀጨኔ በእናንተ ዘመን የነበረችውን ቀጨኔ እንደው በትንሹ እስቲ ስዕሏን አሳየኝ። እኛ ባለንበት እኔ እንኳ በጥሩ ሁኔታ ብርብር አድርጌ ለማወቅ እና ለመናገር የምችለው ከ50ዎቹ ስለዚህ እስከ 48ም እዚሁ ነኝ። 48ም እዚሁ ነኝ። በዚያን ጊዜ የነበረው ወግና ማዕረግ ኢሉኝታም እፍረትም እንኳን ሕፃኑ ልጅ ጎረምሳው ወዳበው ልጅ ጎረዳዋ ጠርቶ ሽማግሌዎቹም ራሳቸውን ጠብቀው እስቴታቸውን አክብረው ምን ይሉኝ እንትና ምን ይለኝ ብለው ተከብረው አክብረው ቤተሰባቸውን የሚያስከብሩ አባቶች ናቸው ቀድመውን ያለፉ። ምን መሰለህ? አንድ ጊዜ አንድ ቦታ ሄርንና አንድ ሰውዬ ቀጠሮ ተቀጣጥረው ኖሯል። ቀጠሮ ተቀጣጥረው እኛ ሰውዬ ቀርተዋል። አንኛው ሰውዬ ይጠብቃሉ። ልጆች አሉ። አቤት ከቀጨኔ ነው የመጣችሁት? አዎ። አቶ ድንበሩ ጋሽ የሚባሉ ያውቃሉ? አውቃቸዋለሁ፣ አባቴ ናቸው አልኳቸው። የአባቴ ጓደኛ ናቸው። ምነው የተነጋገርነውን ቀጠሮ ለምን ቀረህ ብለዋል ሰውየው አሉት። ያውቀዋል አሉ። ከዚያ እንደመጣው አባባ ሆይ እንደዚህ አንድ ሰውዬ ወይኔ ድንበሩ ጋሼ ወይኔ ቃል የመታጠፉ
በጣም አዘንኩን። ልክ እንደዚህ የሚያስከብራል በእውነት መገኘት አለ። ወይኔ ቃል የመታጠፉ በሞትኩት ዛሬ በሞትኩት ነበረ እስከዛ ድረስ ለምን ተነጋግሮ ያችን ቀን እዚያ ያለ መድረሱ ቃል ማጠፍ መሞት ነው ለነሱ። በሞትኩት አለ ዛሬ አላዩ ጊዮርጊስን ማርያም ተምሎ ቤተሰቦቻችን እናታችን ማመር ይጠጣሉ፣ አባታችን ማመር ይጠጣሉ፣ ሰንበቴ ይጠጣሉ፣ እግዚአብሔርን ያፍራሉ፣ ይፈራሉ። እዚያ ጥዋ ተናግሮ መግባቱ በጣም ንስሐ ካልገቡ አይሄዱም። ነውርም ነው። ተቀያይመው ከጽዋ ወንድማቸው ጋር እዚያ ጋር መግባት አይችሉም፣ ይቀራሉ። በሚቀሩ ጊዜ የነበሩ አሰባሳቢ እንደ ሙሴ አይነቶቹ አቶ እንትና ለምንድን ነው የቀረኸው? ምን ኮነህ ነው? ሆዴ ሻክሮ እኔ እዚያ ጥዋ አልጨብጥም ብዬ ነው። ከእንትና ጋራ ሆዴ ሻክሮ ሳይደብቅ ይናገራል። ግልጽ ናቸው። ሆዴ ሻክሯል። በዚያ ሽማግሌዎች ይፈታሉ፣ ያሳርጋሉ። ወንድሜ ማረኝ፣ ይቅር ለእግዚአብሔር አስቀይሜሃለሁ፣ ለካ ይቅር ለእግዚአብሔር ተባብለው ተራርቀው ያው እንደ ድሯቸው ይኖራሉ። ቀይጨኔም ይሄ ነው ባህላችን፣ ይሄ ነው አገር ቤትም ባድግ ይሄ ነው ባህሉ። የሰራተኛ ሰዎች እዚህ እንኳ ይሻላል። ገጠር እንደነበርን ጊዜ ቤቶቻችን ሰንበቴ ይጠጣሉ። ሰንበቴ በሚጠጡ ጊዜ ይቺን በሯን ጨርቅ ያለብሷታል። እነዚያ ደግሞ ሰሞን ጌሾ ተሰጣት ያው አይቀሩም ይመጣሉ። ስራ አለባቸው ማለት ነው። ለመጠየቅ ምን ይሰራል ለማለት ምን ስራ አለ ለማለት ይመጣሉ። ጌሾን እንደ ምልክት ቆጥረው እቴዋይ ምን አለብሽ ስራ አለብሽ እንደ ልርዳሽ ትላለች ሴቷ። ማለፍ ዝም ብሎ ማለፍ ነውር ነው። አልፉ አሁን ከዚያ አይ ምንም አይደለ ትንሽ እንዳው እንዲሆነው እንዳው ብላ ታሳልፍና በዋና ዘመን ያቺ ቀን ይመጣሉ። እሁድ ቤቶቻችን ግን ጎበዞች ናቸው። በጠዋት ነው የሚዘክሩት። ከአንዱ 2 3 4 ሰንበቴ ያለ ትልቁ ሰንበቴ፣ መካከለኛው ሰንበቴ፣ የእነንትና ሰንበቴ እየተባለ አባቶች ቆመው ለሴቶቹም ለወንዶቹም አስተምረው ነበር። ይሄ አስጠያፊ ነገርና ይሄ መቃየምና ይሄ ክህደት እንዳይሰራ እንዳይደረግ እግዚአብሔር የሚያቀራርበውን ነገር እየመከሩ ነበር ያሳደጓት ሀገራችን ኢትዮጵያን። እንደው የኛ ቤተሰቦች አምላካቸውን ስለ አገራቸው ጭምር ነበር ድሮ የሚለምኑት። ለኢትዮጵያ መልካሙን እዘዝልን፣ የኢትዮጵያን ገዢ ግርማዊ ጃንሆይን ሺህ ዓመት ይንገስ፣ የኔን ዕድሜ ለጃንሆይ እየተባለ ነበር የሚጸለየው። በ66 የካቲት 21 ቀን የጃንሆይ ካቢኔ ከፈረሰ ወዲህ ኢትዮጵያ አይደለችም። ሚኒስቴሮችን አወረደ፣ አፈረሰ። እሳቸውን ለጊዜው ወጣ ገባም ቢሉ በ67 መስከረም 2 እሳቸውን አወረደ። 51ኛ ዓመታችንን ያዝ አይደለም። ከዚያን ቀን ጀምሮ ምንድን ያለ ነው? ስጋት ነው። በዚያን ቀን ጀምሮ ወጣት ልጅ ያለው እንዲህ እያለ ነበረ። ላይሆንለት አስጨርሶ ወጣቱንም በቀይ ሽብርም በነጭ ሽብርም ብሎ አስጨረሰ። የሚዘገንነኝ ነገር ቢኖር ተማሪዎቹን ግራና ቀኝ አሰልፎ ሕፃኖቹን ቡጦች ናቸው። ከዚህ ከመሃል እያወጣ እዚያ ሲደፋ ደማቸው ቁልቁል ነው የሚወርድ። የተረፉት እኛ በመኪና ስለምንመጣ አላወቅንም እንደዚያ መሆኑን። አይናቸው የምናድናቸው መስሏቸው አይናቸው ክርትት ተደፍተው አይናቸው እንዲህ በሬስ እናርድ አይኑ ስክትል የለም እንደዚያ ስክት ብሎ ደማቸው ይወርዳል። በድጋሚ አንድ ጊዜ ደግሞ በ69 ነው ምናምን ቀይ ሽብርና የሽብር ከመርካቶ ዕቃ ገዝቼ ወደ መኪና ተራ ስገባ ጀመሩ ተባባለ። ስንወጣ ግራና ቀኝ ወድቀዋል። እንኳን መልካቸው ልብሳቸው ያሳዝናል። አወዳደቃቸው ደግሞ ቆልቆል ነው። በመጽሐፍ ያየሁትን የንጹሃን ደም በአረመኔ እግር ይረገጣል የሚል መጽሐፍ አይቼ ነበር። አምላከ ፈጣሪ ምን ነው አሳየኸኝ ብዬ በደማቸው ላይ ጎማው የረገጠው ሄደ አረመኔ ነው። ይሄን ሁሉ አይቻለሁ። ከዚያም ተርፌ እዚህ ጋር ደርሻለሁ። አገራችን፣ አካባቢያችን፣ ወጓ፣ እሴቷ፣
አትንኩኝ እንካችሁ ነው የሚያውቁት ድሮ አባቶቻችን። አትንኩን እንካችሁ ብሉ ጠጡ፣ ያበላሉ ያጠጣሉ። ግን እሴትና ወጋቸውን ባህላቸውንም አደጋ ላድርስባችሁ ቢሉ አይደፈሩም። ስለ ቀጨኔ ባህልና ወግ እነማን ነበሩ በመጀመሪያ ቀጨኔን ቀጨኔ ያሰኟት ስንል ነፍሳቸው ይማረ። ሁሉም አልፈዋል፣ ግን ተተኪ አላገኙም። ልጅ ተተኪ አልተገኘም። ጥሩ ሰው፣ ደግ ሰው፣ ለድሃ እናት የሆነ ነበረ ይሄ ቤት ጌታ ማለት ነው። እኔ እስከማውቀው ድረስ ግራዝማች በለጠ ሽበሺ በጣም ጥሩ ሰው ነበረ። እነዚህ ሰዎች ቀጨኔን እንደዚህ አንከብክበው ነበር። ከዚህ ይሄ ሰውዬ ለቀጨኔ ግራዝማች በለጠ ሽበሺ፣ አሰበ ገብሬ፣ እታች እናቶ አያልቄ መለስ፣ ነብርቃየሁ፣ እነፈሰሰ፣ እናቶ ምልኬ ወልደየስ እና አስፋውን የመሰለ ጀግኖች ለወገኖቻቸው የተቸገረውም አይዟችሁ በርቱ እያሉ የሚደጉሙና የሚያበረታቱ ወገኖቻችን ነበሩ። አዎ እነሱ መልካም ስራ ሰርተው ሄደዋል። ግራዝማች በለጠ ሽበሺ እዚህ ገዳም እንደዚህ ሆኗል ታሉት፣ እንካችሁ ቶሎ በሉና እንዳይፈርስ አቋቁሙ በርቱ የሚል ነበር። ግራዝማች በለጠ ደሴም እንደዚያው ነበር። ግራዝማች መንግስት የከለላም ችግርተኛ ገዳም ካለ መጥተው አርፈው፣ ቀኛማችም እንደዚያው ይህን እሴትና ባህል እንዳይጠፋ ገዳማቱ ጋር ሄደው ጎብኝተው ጠይቀው አይዟችሁ ብለው የሚመጡ ሰዎች ነበሩ። ተተኪ ያጡ እግዚአብሔር ይስጣችሁ። እናንተ ደግሞ ሰብሰባችሁ ይህንንም ወግና እሴቱን ለማክበር ጠርታችሁናል፣ እናመሰግናለን። እነዚህ አባቶቻችን በነበሩ ጊዜ የሚሰሩት ድንቃዊ ስራ ይቺ ቀጨኔ የተባለችው መንደር ዱር ነበር፣ ጫካ ነበረ። የሚኖሩት እንስሳዎች የዱር እንስሳዎች ነበሩ። ቀጭኔ ነበረች። በዚያ ምክንያት ቀጨኔ ተብሎ ተጠራ። የሞረት ሰው፣ የመራቤቴ ሰው፣ የመንዝ ሰው፣ የደብብ ሰው፣ የአንኮበር ሰው ነው ያለባት። እኛ ባህል የሰራተኞች የአንጣሪዎች ሞረቶች ተብለን የምንጠራው ሀገራችን ስሙ ሞረት ነው። ሞረቴ ሲሉን ምን አባታችሁ እንላለን። ስድብ ይመስላል። ስድብ እየመሰለን ሞረት የጥዱ ልጅ ነው፣ የጥዱ ሀገር ነው። የቤቶቻችን በእውነት አመኔታቸውንም ሰርተው ለአካባቢያቸውም ስማቸውን ለማስጠራት መንገድ ሰሩ፣ መብራት አስገቡ፣ ውሃ አስገቡ። ተሸክመን መርካቶ ጉለሌ ነበር የምንሄድ፣ እዚያው አስገቡ። ይሄን ሁሉ አድርገዋል። 3 መንገድ ሲቀደድ እንደዚሁ በአቧራ አይደለም፣ የጥቁቁር ድንጋይ ከስክሰው ነው አስከስክሰው ነው ያስገቡት። አሁን በላዩ ላይ ቢለብስም የሚይዝ ነው። ያንን አንስተው ቢያለብሱት ይይዛል። መሰረቱ ጥሩ ነው። ይሄንን አድርገውልን እያሉ እኛም ደግሞ መተካት ነበረብን። ያው ወዲያ ስንል እድሜያችንን እዚህ አደረስን። ነፍሳቸውን ይማር፣ አሜን። አስተምረውናል፣ ሰርተውልናል። ከዚያ ባሻገር ግራዝማች በትእዛዝ ወልደ ዮሐንስ እኛ ድሮ ሸማ በምንሰራ ጊዜ ጥበብ እንዲህ እያል መንገድ ድረስ እንወጣለን። ከዚያ ፖሊስ እየመጣ ሞቅ ካለ እየጨረገደ የያዘውን ይዞ የሚረገጠውም ልብስ እየተበላሸ ነበረ። አሁን እሳቸው አክሲዮን ማህበር አቆሙልን። አክሲዮን ማህበር አቁመው የአክሲዮን ጸሐፊዎች ዘውዴ አበጋዝ፣ ከበደ ጭንቅሎ፣ ወርቅ አለማሁ ወዳጅ፣ አቶ ገብረ ጻዲቅ ማነው የሚሏቸውን፣ አበራ ጭንቅሎ፣ ነሲቡ ማነው የሚባለውን ጸሐፊ አድርገው አሰልጥነው አቋቁመው እያሉ ወዲያውኑ የፖሊስ ምልክት እዚህ ላይ እያደረጉ ፖሊስ እንዳይመጣ እርስ በርሳችን አስከብረውን ይኖሩ ነበር። እንደዚህ ሲኖሩ አካባቢያችንን ወገኖቻቸውን እንክብካቤ የሰጡ አይዟችሁ ይህን አይነት ስድብ ተሰደበህ በለው የሚሉ ነበር። በእውነት አንድ ጊዜ በ54 እንደዚህ ወደ 50 በዚህ አካባቢ 55 አካባቢ ላይ አንድ ሌባ ሌሊት መጣና መጋቢት 4 ለ5 አጥቢያ እኛ እዚህ አንድ ሰውዬ እዚያ የተሰረቀው እዚያ ነው ተርታውና ያለው
የዚህኛው ሰውዬ መሳሪያ እዚያ ጋር ተቀምጧል። በዛ በኩል ልጅየው በተኛበት በኩል መስኮቱን ሰብረው ገብተዋል። እኛ ተኝተናል። ይሄኛው ሰውዬ እንዳጋጣሚ ይነሳል ሽጉጡን ይዞ። ምን ነው ከበደኝ ብሎ ሲወጣ ያንን ሰውዬ ይቀሰቅሳል። ብረቱ ያለ ረጅም መሳሪያ ያለው እዚያ ጋር ስለሆነ ያንን ሲቀሰቅስ ያ ሲባንን መስኮቱ ክፍት ነው። ሲወጡ በእንደዚህ ሲያዩ ልብሱ ተከምሯል። ወጥቶ አሁን በልና ተነስ ብሎ የእሱን ሽጉጥ ለዚያ ለተነሳው ራሱ መሳሪያውን አንስቶት ተኛበት አንስቶ ሲወጡ ያሌባ ተኝተዋል ብሎ ተመልሶ ሲመጣ ግጥምጥም ካቀመስ ይገሉታል። የዚያ ጊዜ ድምፅ ሲሰማ ከዚያ ጋር ማን መጣ? ቀኛማች። ከዚያ ጋር ማን መጣ? ባላምበራስ ወንድሜነስ ከወንድሞቻቸው። ከዚህ ጋር ማን መጣ? ባላምበራስ ደገፉ። ምንድን ነው? እንደዚህ ነው። ሲነጋ ሲሰማ ግራዝማች መንግስቴም ግራዝማች በለጠም ግራዝማች አውላቸው አባቦር ከዘበኛ ሰፈር ችግር የለም እጅህን ስጥ እኛ እናስፈታለን ብለው ያን ሰው እጁን አሰጡት። እጁን ሰጠ። ስንት ቀን ነው ታሰረ፣ ወጣ። በቃ ባህላቸውና እልሃቸውን የሚወጡ ሰዎች ነበሩ አባቶቻችን። ይሄን እያደረጉ አሳደጉን፣ አኖሩን። እኔ አሁን ለብዙ ሰዎች ሙሽራ ሆኛለሁ። ተሙሽሬያለሁ። ሰርግ በሚሆን ጊዜ የመጀመሪያ ሙሽርነት እንትን ስል አባቶች እንደዚህ ይደረደራሉ፣ እኛ እንቆማለን። ማነች እህትህ ብለው ቃል ያስገቡናል። ሚዜዎቹ ነው፣ ሁለት ሚዜዎች። ማነች እህትህ? እህሊቶ ሙሽራዋን። እህሊቷን ከእህሊቶ አለያትም ቃል ይድረስ ይበል። እህሊቶን ከእህቴ ከእህሊ አለያትም ቃል እንደርሳለን። መጣጣፍ የለም፣ በቃል ነው። የቃል ጋብቻ ነው። ሙሽራው ማን ነው? እህሌ ነው። አቶ እህሌ ኃይለ ሥላሴ ይሙት አግብቻታለሁ፣ በሚስት በ80 አግብቻታለሁ በል ይባላል። ያንቀጠቀጠዋል እኮ ቃል ትልቅ ነው። አንዴ ይናገራል፣ በሁለተኛው አንዳችን አንዴ በሶስት ቃል ነው የሚረካው። እንደዚህ የተደረገ ተጋብተናል፣ አግብተናል። ፊርማ ሳይኖር በቃል እምነትነት በቃል ነው የምንጋባው። አሁን ከዚያ ያው ልጅ በሚሰጠን ጊዜ ልጅቷም አልገባም ትላለች፣ አልሄድም ትላለች። ገና ትንሽ ልጆች ናቸው የሚሆኑት። ማልቀስ ነው፣ መደንፈቅ ነው። እንደዚህ ቤሎ የለም ምን የለም። እንደው የተሻለ ልብስ ለብሳ ነው ይዘናት የምንሄደው። በማግስቴው ምስራጅ እንሄዳለን። መቦረቅ ነው። ብራምባር ሰበረልሽ ነው። ተፈርቶ የነበረውን ተከብሮ የነበረውን ሰበረልሽ ነው። ከዚያ ሽልማት ይመጣል፣ እንሸለማለን። ምሳችንን በልተን እየቦረቀን ወደ ቤት እንመለሳለን። በሶስተኛው ቀን ማክሰኞ ደግሞ እንሄዳለን። መልስ ይባላል። እንሄዳለን፣ ይቀበሉናል። ከተቀበሉን በኋላ ያው ጥፍሮ ይባላል። ጥፍሮ ማንኳለሽ ሲያምርብሽ ይባላል። ከዚያ ሙሽራው ይነሳል። መጀመሪያ እነዚያ ቤተሰቦች ይኮላሉ። ተተኮላን በኋላ ሙሽራ ይነሳል ለጨዋታ። አቤት እየዋ ትንጨዋት። መቼም ሌላ ነበር። አንድ ጓደኛ ነበረኝ። ይነጋል እኮ ስንጨዋት አይደለ? ቃሉ ክቡር ነው። የዚያኛው ደግሞ የተጫወተ እንደሆነ ሌላ ጉዳይ ነው። ማማሙኔ ያለ እንደሆነ በፈልግ አጣሁሽ ተቤት እስተደጅ እንዴት ሆናለሁ በር እንደው እንጂ ያለ እንደሆነ ቃሉ መቸምቶ ክቡር ነው። ጎረቤቱ አፍጦ ያድራል ጨዋታችንን ሲሰማ። ከዛ ውለን አድረን አርብ ያክስት ያጎት የእህት ወንድም የጎረቤቱን ልብስ በሙሉ እንሰበስብና ጨፍሼ እንሄዳለን ለማጠብ። ስድስታችንም 5 ሙሽራ ባልየውም ስድስታችንም ሄደን ባልም ይሄዳል አብሮን ነው የሚሄደው። እዚያ ትረቅጥ ይውላል። ስናጥብ እንውላለን። ለምሳ ሰዓት በጎንቦ ጠላ፣ በአገልግል እንጀራ ዳቦ
ርጥ ይዘውልን ይመጣሉ። እሱን እንበላለን። ያን የተረፈንን አጥበን አዳርቀን ይዘን እንመጣለን። ማታ ደግሞ የሚቀርቡ ድፎ ዳቦ ምኑ አርብ ነው። ቅዳሜ ዶሮ ይመጣላ እየተሰራ አሁን ትዝ ያለኝ ዘነበዬ ዶሮ ሰበራ የሚባለው ስትናገር ትዝ አለኝ። የማነች አንልም፣ ሄደን መምታት ነው ባህል ነው በቃ። ያችን ዶሮ መተን የተመታላት ሴትዮ የዶሮዋ ባለቤት ማለት ነው ትሄዳለች፣ ሰርታ ትመጣለች። ስንት ቀን ድረስ የዶሮ እንቁላል እየበላን ዶሮ እየበላን እንሞሸራለን። ከቤት የወጣ ሙሽራ ባለጌ ነው አይደለ? አይወጣም፣ ነውር ነው። አይወጣም። የእንትና ሙሽሮች ደጃችን እንዳታሰኙኝ ይላል ሰውየው። እንዳታሰኙኝ ይባላል። እንደዚህ ይዘጋል። ቋንጣው እዚያ ጋር ተንጠልጥሏል። እያወረድን የበላነውን በልተን በሱ እየተጋረፈ ጭራሽ ጠጋ በቋንጣ ጨዋታ እንደው እንደ አልፎ ማታ ጊዜ እንደው ሰው ተያይ ጓደኞቻችን የመጡ እንደው 1 ብር ይዘው ይመጣሉ። እሺ በ1 ብር 8 ጠጅ ነው። በ1 ብር 8 ጠጅ ነው። ለኛ ብቻ ጋብዘው የሳንቲም የለም። አይገርም። ቤተሰቦቻችንም ስንሄድ የህሌ ልጅ ነው ታሰኘኛለህ፣ ከዚያች ከግርዶሽ ውጪ ወጥተህ ወዲያ ወዲህ ብትል ስሜን ታጠፋለህ ይባላል። ውግዝ ነው። ከዛ ያን ያልጠበቀ በስማ የአባትና የእናት ትእዛዝ አይጣስም። ባህላችን ይሄን ይመስል ነበረ። በጋብቻውም ያው ኃይለ ሥላሴ ሙት የ80 ሚስቴ ነች ብሎ ይላል እንጂ ተጣጥፎ ያችም ሙዜ የሆነ አገር ቤት ከሆነ አገር ቤት 1-2 አዝያለሁ። ሙዜ ነው የሚያዝለው። አንደኛ ሙዜ ያዝላል። የስንት ሰዓት መንገድ አዝሎ ያደርሳል። ቁርበት ይያዛል። ሙሽራ ነች። ተኒ ጀርባ ስትወርድ ያ ምንጣፍ እዚያ ላይ ይጠብቃታል። እዚያ ላይ ተወርዳለች። ያ ባህል ነበረ። ከዚያ እንደገና የተከተላት ዘአማት በእግሯ ያስኬዳትም ምን ቁልቁለት ቢሆን አይ መውዜር አለ ሞልቀቅ አርጎ ህጓ ሲገኝ ሞልቀቅ አርጎ የደስታ መግለጫ ያረጋል። አዎ ክብረ ንጽሕናዋ ሲገኝ ማለት ነው። ሚዜ እሷን አይዝም፣ እህቱ ነች። ቃል ገብቷል። ሌላ ሰው ነው የሚይዘው። መጀመሪያ ቃል ገብቷል። እዛ እንደ እህቴ ብሏል። እንደ እህቴ ብሏል። እንደ እህቴ ብሎ አለያትም ብሎ ቃል ገብቷል። ሙዜ አይዝም። ሙዜ ምንድነው የሚያደርገው? ለልጅቱ እንክብካቤ ከተገሰሰች በኋላ ታቅፎ የሆነ ነገር ማቅመስ ነው፣ መንከባከብ ነው እንዳትጎዳ። ያችን ብቻ የደስታዋን በሻሽ ይዘን ለቤተሰብ እንሄዳለን። አቶ እሸቴ የሚባል አዝማሪ ተጫዋች ነበር። አንድ ጊዜ ሀገር ቤት ጅሩ ለአንደኛው ሚዜ ሆኜ 20 ሰው አዘልኩ። እንትን የሚያክሉ የጅሮዎች አንደኛው ላይ ሆኖ ጨፈረ። ነፍሱን ይማርና አንደኛው 2 የታዘለ አንድ ብር ይሸልምኛል። የለም የምስራጅ አይሰጥም። አዲስ አበባ ነው የምስራጅ የሚሰጠው። የዚያ ሀብታም ስለሆነ ሰውየው ሚዛን ነጋዴ ነው፣ ሀብታም ነው። ዙሪያውን በአዳራሹ ሞሉ። አንደኛው ፊት በላ ፍትፍቱ ፊቱ ነው ናዘለኝ ያለ። ሁለተኛ አዘው ሁለተኛ አጎት ነው። አንድ ብር ሸለመ፣ 2 ብር ሸለመ። ሁለተኛ እምቢ አይባልም፣ ወግ ነው። የእህሊቶን ዘል ይላል። እህሊቶን ተሸከመው። ያንን ሁሉ ተሸክሜ ጨርሼ በማግስቴው ሰኞ ተሸከምኩ። ማክሰኞ መልስ ስንመጣ የጋሼ እሸቴ የምንለው ተጫዋች አዲስ ነበር የዚያ ጊዜ። አደርን እንደዚሁ ስንጫወት ሲሞዝቅ፣ እሱም ሲሞዝቅ እነዚያ የተሸለሙት ሁሉ ተሰብስበዋል። ሙክት ተገዛ። በተሸለሙን ሰጥቼ ሄድኩ። ሙክት ገዝተው ቆዩን። ያ ተሰራ። አሁን ዶሮ ጮኸ። ዶሮ ሲጮህ እኔ አልበላም። በቃ
ሰዓት አልፏል አልኳቸው። ደግሞ አራስና ሙሽራ ይሄንን አይልም፣ ጌታ አይቀየምህም። አይ በፍጹም ቤተሰቦች ጥብቅ ናቸው፣ የጾም ነገር እንትን አላደርገውም አልኳቸው። እኔ ቤት ጾም መጾም አይደለም ብሎ አባትየው ሲቆጣኝ እንግዲህ ሌሎቹን መስፋት አልዘጋ ብዬ ያንን ተጋበዝንና ሁሉም ተለያዩ። ግራዝማች በለጠ ደሴ በጣም ደግ ሰዎች ነበሩ። ለተቸገረ ይረዳሉ፣ ለወለደ ያርሳሉ፣ ማውረቻ ላጣ ማውረቻ ይሰጣሉ። ጥሩ ሰው ደግ ሰው ነበሩ። ለገዳማቱም ይረዳሉ። ምግባራቸው በጣም ከባህላቸው ከሴታቸው ጋር የነበረ ነበሩ። ጥሩ ሰው ነበሩ። አንድ ያላነሳው ሰውዬ ነበረ፣ አቶ ሙልጌታ ገብሩ የሚባል በጣም ቅዱስ ሰው። በእነሱ እኩያ አለ። ለመድኃኔዓለም ቤተክርስቲያን እንደዚህ ቆም ማናባቱ ባይ ነበር። ቀኛማች አጠገብ ነው፣ አብረው ናቸው፣ ሰነተኛ ናቸው። በጣም ጥሩ ሰው ነበር። አለሁ ብሎ ነበረ። ግራዝማች መንግስቴ ከለላ ከልጆቻቸው ጋራ እንደዚህ ችግር በመጣ ጊዜ፣ ክረምት በመጣ ጊዜ እህል ገዝተው ያስቀምጡና ለድሃ ወገኖቻቸው 25 ኪሎ ይሰጡ ነበር፣ ይረዱ ነበር። ይገርም ነው በጣም እንደዚህ እያደረጉ አካባቢያቸውን ችግራቸውም ገብተው ኃይልም በምክርም የሚያገለግሉና የኖሩ ሰዎች፣ ባህላቸው እንዲጠፋ የማይፈልጉ ሰዎች፣ ድሃ ወገኖቻቸው እንዲታረዙ የማይፈልጉ ሰዎች ነበሩ። ነፍሳቸውን ይማር እነ ተገኘ መንግስቴ። አይ ወንድም እንደዚህ የሚያደርጉ ነበሩ ወንድሞቻችን። ግራዝማች በለጠ ሽበሺ ብታየው ድሃ ወገኖች እየፈለገ ኑ ስሩ በሉ ምን ጎደለ ምንድነው ችግራቸው የሚል የሚሸፍን ነበር። ወንድም መሰለ ወንድም ነበር። ደግሞ በኪሱ ይዞ እነዚያ ጮማ ሲቆርጡ እሱ ያችን ደረቅ ዳቦ እየበላ ነበር። ግራዝማች በትእዛዝም እንዳልኩ ከአጋር ወገኖቻቸው ጋራ ካሉት ሀብታሞች ጋራ ይህንን መንገድ፣ ይህን መብራት፣ ይህን ውሃ፣ ይህን ባቡር በትብብር እየተመካከሩ የሰሩና እዚህ ያደረሱ ነበሩ። ቀኛማች እሸቴ አስፋው ይሄ ቀብር በሚሰራ ጊዜ በየቤት እየዞሩ ስሙኒ እያንዳንዱ ሰው ለመቀበሪያቸው ነው ስሙኒ አንጡ አዋጡ እያሉ እነዚያ ደግሞ ለራሱ መቀበሪያ ይሄንን ተሰርቶ ባለቀ ጊዜ መሐከሏ እንደዚህ እንደ ደሴት ደባባይ ለሱ መቀበሪያማ ይው አስቀመጠ እቺ የተከለለችው አስቀመጠ ይባሉ ነበር። እነሱ ሀዲያ እህሌ እንዲህ አለኝ ብለው ወሬም ሳይሰሙ ተናይሉ ለራሳቸውን ጥረው ግረው ስማቸውን አትርፈው ለመኖር ነው ኖሩ። እስከ እድሜያቸው ድረስ ይሄን ያህል ሰርተዋል። እነ ባላምባራስ ደገፉ፣ እነ ባላምባራስ ወንድሜነህ፣ እናቶ ማናዬ ብትላቸው፣ እናቶ ካሰኝ ምልኬ እውነተኛ ሽማግሌዎች ናቸው። ሰው ቢጣላ ሰው ቢደባደብ ቀድመው እነሱ ጋር ነው እንደ ዳኝነት የሚሄደው። እነሱም በሌሊት ተነስተው ጋቢያቸውን ብልኳቸውን ለብሰው እዚያ የተበደለ ሰው ጋር እግዚኦ ብለው የሚያስታርቁ አባቶች ነበሩ። ጣቢያ ሳይሄድ ታይታስ የዚያም ጊዜ የተጣላው ሰውዬ ያንተ ዘመድ እጸብ ውስጥ ካለ ይነገረዋል። አንተ እህሌ እንህሌ ያሉ ሳትል እኛንም ጨምረህን የደፈርከው ለምንድን ነው ጋባ ያላልከው? እንህሌ ያሉ ሳትል አንተ እኛንም ጨምረህ ነው የደበደብከን፣ እሱም ብቻ አይደለም ተብሎ ያ ሰውዬ ይወቀሳል። እዚያ ያለ ሰውዬም እንህል ያሉ ሳይል እኛን ጨምሮ አንተም ብቻ አይደለም ብሎ ይነገረዋል። ይታረቃሉ። ቂም የለም፣ ሰላም ነው። በቃ ተተራራ እነዚያ ሽማግሌዎች ሄደው ተፈሪም ተከባሪም ናቸው። በስማም አሁን ጋሽማናዬና አቶ ካሰኝ ምልኬ ሲናገሩ እውነቷን ነገር ነው።
አይለባበሱም። ያድበስብሶ ነገር የለም። ፍርጥ ነው። ያችኑ አንተ ጥፋተኛ ነህ እንዲህ አድርገሃል በምክንያት በቃ ይናገራሉ። ይሄን ሁሉ እያስታረቁ የሚኖሩ ሰዎች ነበሩ። በስራቸውም ደግሞ የነበሩ ብዙዎችም ለአካባቢዋ ብዙዎችም ሰዎች ነበሩ። እንደነ ነጋሽ ያለው አይነት እንደነ አባ ምታቴ አይነት ነበሩ። ደግደግ እየሰሩ ያለፉ ነበሩ። ሁሉም አቅማቸውን ያህል ይችን ቀጨኔ የምትባለዋን አካባቢ ረድተዋል። እንኳን እዚያ ጋር ያሉት ሰዎች ቀርቶ እዚህ ጋር ዘበኛ ሰፈር ያሉት ሰዎች ቀጨኔ እንድትነካ አይፈልጉ። አክብረው ታቦቱን አክብረው እነ ብርቃየው እነ ፈሰሰ እነ አስፋው ነበሩ። ወልደየስ በጣም ብልህ ታይማር የተማረ ጥበብ ተገልጦለት እነዚህ አባቶቻችን ተደከሙ በኋላ ደክመውም አይደለም። ይሄ መንግስት ከተፈጠረ በኋላ የደርግ መንግስት ከተፈጠረ በኋላ ደከሙ፣ አደከማቸው። ያሰረውንም ማሰሪያ ገደለውንም ገደለ። ከዚያም በኋላ ወልደ ኢየሱስ ደግሞ ተተካ። ጥበብ ምንድነው ብሎ ሰየመና ጓደኞቹን ሰብስቦ ስራ ጀመረ። በጣም ጎበዝ ልጅ ነበር፣ ጥሩ ልጅ ነበር። እንደው ሳይመር የተማረ ጎበዝ ልጅ ነበር። አባቱ ጥሩ ሰው ነበሩ። ዳዊት ደጋሚ ነበር። ክርስቲያን ነው፣ እውነተኛ ክርስቲያን ነበር። በዚያ ሴት ይዞት ጥበብ ተገለጠለትና በጣም ጥሩ ጥበበኛ ሆኖ ጎበዝ ልጅ ነበር። የሚደነቅ ነበር። አካባቢያችን የነበሩ በጀግንነትም የነበሩ ነበሩ። እንኳን ተሳድበው እንዲያው ሀሳብ ያለውን ግቻም ያስነክሱ ነበሩ። ስማቸውም ጠፋኝ እንጂ ነበሩ። ዛሬ የት አለ? ማን አለ? ሱሪ እንኳ ቀበቶ የሌለው ሱሪ እየታጠቀ እንዲሁ ወለፍ ይላል። ሰርግ በሆነ ጊዜ ያው ሰርገኛ እንጠራለን። ሰርግ ጊዜ ሆበል ያልን እንደሆነ የሚያዋ ቅድም እንደነገርኩ መቼም ሆባይ ነኝ። በጣም ነበር የሚደምቅ ደሙ ይደምቅልኝ ነበር። ወስል አይሎጋ ያልኩ እንደሆነ እኮ ምን እንኳን የሰርግ ጊዜ የመከራ ጊዜ እንደው ፎካሪ አቅራሪ ያልነበርኩ። የሰርግ ጊዜ መጀመሪያ ሙሽራ ሲነሳ አይሎጋ ሆኖ አይሎጋ ሆ አይሎጋ ሆ አይሎጋ ያንጋራ ዞሮ አይሎጋ ሆ አይሎጋ ያጋራ ማነው? አይሎጋ ሆ አይሎጋ ልቡን የሚያምነው አይሎጋ ሆ አይሎጋ ባለቤቱ ነው ያልን እንደሆነ በቃ ብድግ ይላል። እንደዚህ ያሳልፈናል። ዘመድም የሞተ እንደሆነ ሙሾ ይባላል። እንደዚህ እንዳልቃሽ ወንድ በዚህ በኩል ሴት በዚያ በኩል አካኪ ዘራፍ አቶ እንትና እንደዚህ እኮ ነው በዚህ ሀገር በዚህ ቦታ እንደዚህ አድርጎ ሲል ከዚያ ጋር ትመጣለች ግጥም ለመስጠት። የኔ ወንድም እንደዚህ በል ትላለች። እሺ አሁን ባላምባራስ ደገፉ የሞተ ጊዜ ሙሾ ስንል ቀኛማች አብሮ ማይጨው ዘምተዋል። ከቀኛማች ጋር ባላምባራስ ደገፉ አብረው ዘምተዋል። ባለቤታቸውም እዚያ ለቅሶ ላይ ቁጭ ብለው ድጋፌ ነው አሉ። ማማ የቀኛማች ሚስት አቤት እንዲህ በል አሉኝ። እሺ ምን ልበል? 5ኛ ቀሚስ የነውር ሰዋሪ ባላምባራስ ደገፍ አገሩን አክባሪ በል። እሺ አልኩና ተለቀኩባቸው። ረጃሎ ሚስቴንም ወሰዳት ያው ባልንጀራዬ እክሌን አረሰው ያው ባልንጀራዬ ቦሮቼንም ነዳ ያው ባልንጀራዬ እሰየው ልሌ መከር ተከተተ
ወንድ ልጅ አይቆርጥም ሆዶ ታልነደደ አካኪ ዘራፍ አካኪ ዘራፍ አንድ ሆኖ ትሄድ ይመስላል አምሳ ደገፈምሮ የጦር አሳሳትላቸው ጊዜ አንተየ እንዲሁ እየተነሱ ይቸውታሉ። ልክ ነው እውነት ነው የማጨው ጌታ የሚጀመር ቀኛ ማሽየዛ ጊዜ ደስ አላቸው። በሞትም ጊዜ እንዲያርገናል ሲያገቡም እየተከተልንም ጉሮ ሸበያ ያልን እንደሆነ ወይ ደስ ይላል። ጉሮ ሸበያ ያልን እንደሆነ ጎረቤቱ እንደዚሁ አይኑን አፍቶ ማታ እንጨዋታለን። ሙሽራ ቤት ሆነ ቃል አይወርድም ጥሩ ነው ያልኩልኝ የሱ ድምፅ ሲሰማ በቃ ጎረቤቱ ይመጣል። ሴቱም ወንዱም ስራውን ትቶ ያጀበን ሰንደትም ሲጠጡ ቤቶቻችን እግዚአብሔርን ፈርተው ለሀገራቸው ለመንግስታቸው ለምነው ኢትዮጵያን ሰላሟን ስጥልን ብለው ለጃን ሆይ ተኔ እድሜ ለጃን ሆይ ስጥልን እንደ ጨረቃ ያደምቅ እንደ ፀሐይ ያሙቀው እየተባለ ለጃን ሆይ ይነገር ነበር፣ ይጸለይ ነበር። ጃን ሆይ አንድ ጊዜ 56-7 አካባቢ አንድ ሰውዬ 15 ዓመት ሲሟገት ከርሟል። ጎላ ሚካኤል አንግሰው የካ ሊያስቀድሱ ያ በቀለ ጢሞ የሚባል ሞተረኛ ነበር። እሱ ነው መጀመሪያ መምጣታቸውን ፊት የሚቀርም። አሁን እዚያ ሲጮህ ተጓደኛ ጋራ ልንወጣ ስንል ድንገት ከቻለ እዚያ ቆምን። እሱ እንደዚህ እኛ እንደዚህ ቆምን። ወታደር ተሰልፏል። ክቡር ዘበኛ ሰውዬ ለካ ሌሊት ይሁን ማታ ይሁን ወጥቶ እዚያ ቅርንጫፏ ላይ ቁጭ ብሎ አላዩትም። ጃን ሆይ መጡና እንደው የካ ትልቅ ዛፍ አለ እሱ ስር ሲያቆሙ ጀነራል ታደሰ ገመዳ በልማሽ በሺ አይትከሻ አይለዛ ቀጭ መሬቷ ላይ ወደቁና ተነሱና ቀጭ ያረጉና ጃን ሆይን ሲቀበሉ ያ ሰውዬ ዛፍ ላይ ወዝጎ ምንድን ነው ሳንጃባ ሰውዝ ወጣረ ወራዳለት ጃን ሆይ ዝጎ በርሶ ጊዜ የጅበሬ የጦጣ ዘር አቀባይ የዝንጀሮ ጎልጓይ ሁሉን ብላው ባይ ጃን ሆይ በርሶ ጊዜ ወራዳለት እንዳትነኩት ወረደና ቶሎ ያችን የለበሳትን ድሪቶ ጣል እዚያ ላይ ደብለለለ ፊታቸው ጥሎ ምን ነካ? ምንድነው ችግርህ? ምንድነው? የአባቴን ጋሻ መሬት እንደዚህ አንድ ሀብታም ሰውዬ ይሄው እየተከራከረ 15 ዓመት ሞላ። ባህና ተለም ቦታ ተኒ ተሩሲ አንድ ጋሻ ስጥ 500 ብር መጓጓዣ ስጥ አይደለም የደሃ ድምጽ ሰሚ ነበሩ። ዋስትና የሌለን ሰው ዳኝነት የሌለ ሕግ የጠፋበት ቀጨኔ መድኃኔዓለም ተቆርቆሮ በነበረ ጊዜ እኛ ሳንፈጠር ነው የተቆረቆረው። በ1903 ዓመተ ምህረት ነው ላይ አሁን ሚካኤል የተቋቋመበት ጋር ልዑል ራስ መኮንን ወልደ ሚካኤል የምኒልክ ዋና ቀኝ እጅ ነበሩ ይባላል። እሳቸው እዚያ ነበር ቤታቸው። ከዚያ ጀርሳ አለፎ ሐረር ገዢ አርገው ሲመደቧቸው እሳቸው ቤት መድኃኔዓለምን አስገቡ ነው የሚባለው። ምኒልክ ከምኒልክ ወዲህ ልጅ ኢያሱ ነው በ1903 ዓመተ ምህረት ቤተ ክህነት ታሪኳን ተጽፏል ተናል አምጥቶ እዚህ የተከለው መድኃኔዓለምን ለልጅ ኢያሱ ታቦት የሚባለው ለዛ ነው ልጅ ኢያሱን የተከለው ይላሉ። ለዚህ ታቦት አሉ የተባሉት የቀጨኔ ልጅ ሰዎች ቅድም የጠራሁ ስማቸውን ነግራዝማች መንግስቴ፣ ነቀኛማች፣ ባላምበራስ ደገፉ እና አቶ ሙሉጌታ የነበሩ ሰዎች ርብርብ አድርገዋል። ከዚህ በታች ያሉ በሙሉ እናስበ ገብሬ፣ እናቶ ታፈሰ፣ እናቶ ያልቄ መልሴ ከልጆቻቸው፣ እናቶ ምልኬ ወልደየስ ከነልጆቻቸው፣ እነ ገብረረኛ በሙሉ መድኃኔዓለም አሉ የተባሉት ይሄን ወንድማችን ግራዝማች በለጠ ሽበሺ ለመድኃኔዓለም ጣሪያ
ግራዝማች መንግስቴ ከአስመራ ቆርቆሮ ያመጡት እየተባለ ይነገረናል፣ እንሰማለን። መሬቱ በሚያልፍ ጊዜ በሚላጥ ጊዜ እና አስፋው ምልኬ ናቸው መሬቱን ያሰሩት ነው የሚባለው። ያችን ታቦት ድንቅ ሆና እንድትኖር አልቦዘኑም። እጃቸውን አውጥተው እያደረጉ ታሪኩ እንዳያልፍ ያደረጉ ነበሩ። ቅድም እንደነገርኩ ያሌባ በሞተ ጊዜ ሁሉም ተነስተው እጅህን ስጥ እኛ እያለን አትታሰርም ብለው እስተ መሳሪያው እጁን ሰጠ። እስተ መሳሪያው አስፈቱት። ደጀንም ነበሩ። ሁሉም ተባብረው በጣም ደስ ይላል። ህብረታቸውን ነው የሚያሳየው። ህብረታቸው እዚያ 1 ዓመት ነው ምናምን ቆየና ልጅ ወልዶ ክርስትና ያነሳ ሰርግ መስጋኒታው በሙሉ እሱን ሞራሉን ለመጠበቅ ይገርማል። በጣም በእውነት ነበሩ። አይምሯቸው ሁሉ ድንቅ ነው በእውነት ጋኮ ነው። እንግዲህ በእናንተ ያምራል። አሁን ይሄ ወግ ይሄ ጨዋታ እናንተ ባትኖሩ እናንተ ባታወሩት እነሱ ሁለቴ ሞተው ነበረ። አንተም እግዚአብሔር ይስጣችሁ የምንን አስባችሁ ተነሳችሁ ያንንም ይሄንንም አንድ ላይ አዋሃዳችሁ ለማድረግ ላነሳሳችሁም ለእግዚአብሔር ክብር ምስጋና ይሁን። እግዚአብሔር ይስጣችሁ፣ ግፉበት። እንዳው ባለው እስካለች እድሜያችን እንለጥቃችኋለን። አሜን። በጸሎታችሁ አትርሱን። ጋሼ እኔ በጣም ከጠበቅኩት በላይ ነው ያወራኸኝ። የሰጠኸኝ ነገር በጣም ድንቅ ነው። ባህር የሆነ ሐሳብ ነው ያካፈልከኝ። የቀረ አለ የምትለው ነገር ካለ የረሳኸው ነገር ካለ እንደው አካባቢዋን በደንብ ይገልጻታል፣ የአካባቢዋን መልካምነት ይሄ ነገሩ ይናገራል የምትለው ነገር ካለም ከሌለም ደግሞ እንደ መዝጊያ አድርገህ መጨረሻ ላይ ደግሞ እንዳባት ምርቃትህን እንድትሰጠን ነው ፈልገው። አሁን እንግዲህን ምን መሰለ እንደው ለነገሩ የቀረ ነገር የለም። እኛ የኛን ሴት ለመግለጥ የሚያሳፍርና የሚያስተፋፍርን ምን መሰለ ቀጨኔ ተብሎ ሲጠራ ብዙዎቹ የተማሩ ሰዎች ይሸማቀቃሉ። እንግዲህ የሚሸማቀቁበት ምክንያት ምንድነው? ገና የሰራተኛ ልጅ ይሉናል ብለው እኮ ነው። ብዙ ወንድሞቻችን እንደዚሁ ቀርተው ነበር። አሁን አለፉ፣ ሞተዋል። የተማሩ ብዙ ነበሩ። ደግሞ አንዳንዶቹ ቅዱሶች አሁን በነካሴ አይነቶች ድረሳቸውን ጠፍጥፈው እሱን የመሰሉ ጓደኞቹ ሁለገብን ያቋቋሙ ነበሩ። ብዙዎቹ ስማቸው እየጠፋኝ ነው። እናቶች ፈራ ከካሴ ጋር አብረው ሆነው የተማሩ ናቸው። ከዚሁ ወጥተው በመንግስት ደረጃ ላይ ያሉ ሁለገብ ብለው አቋቋሙ። ቀጨኔ ሁለገብ ማለት ምን ማለት ነው ሲያስረዱን፣ ከመርፌ ከምላጭ አንስቶ ሁሉ በማህመሩ ስም ገብቶ ከዚያ እየተወሰደ እንድትጠቀሙበት ነው። ድርና ማግ ብቻ አይደለም፣ ሁሉም ነገር ያለው ማለት ሁሉንም ነበረ። በእነሱ ጭንቅላት ማን ተጠቀመበት? ሰነፍ። እነሱን እቃውን እያወጡ ተጠቀሙበት ብሎ እነሱን አኬት ላይ ጣሏቸው። በፍርድ ቤት ከሰሷቸው። ያው ተረታቱና ነፃነታቸውን አግኝተው ወጡ። እንኳን እዚህ ጋር ያሉት ቀርቶ በገጠር ህብረት ስራ ማህበር እያሉ የከፈቱት በዚህ ስም ነው። ምሳሌ ሆኖ ነበር። ምሳሌ ሆኖ በዚህ ስም ነው። ገበሬ ማህበር እየተባለ የሸማ ማህበር እየተባለ ቀደምት ስለሆነ አሪያ ሆነ። ይሄ ሁለገብ ማህበር የተከፈተ በእኚህ በተማሩት ወገኖቻችን ስም ነበር። ህዝቡን ሰብስበው አማክረው ጋሼው ትእዛዝ ሲታሰር አክሲዮኑ ቀረ። የአክሲዮኑ ሐሳብ የሳቸው ሐሳብ ነበር። ጋሼው ትእዛዝ አክሲዮኑን አቋቁሟል። እነዚህ ደግሞ እሱ ሲታሰር ያሲቆም እነዚህ ደግሞ ሁለገብን አቋቋሙ። ማግና ድርም እያመጡት ያካፈሉ ምን ሲሉ ብዙ የሚጠቅሙን እስከ ሆስፒታል ድረስ ያቋቁሙ ነበረ። ይጠቅሙን ነበረ። ተማረሩና ተሞት። ጋሼው ትእዛዝ አክሲዮን ሲያቋቁም ህዝቡን ሰብስቦ ያው ቅድም እንደነገርኩ ፖሊስ እንዳይዳኘን እርስ በርሱ ፖሊስ አድርጎ እዚህ ላይ ምልክት አድርጎ ትልቅ ስራ እኮ ነው ያደረገልን ነበር። በየወሩ በ29
የባለወልድ ዕለት እየሰበሰበ ምክር ይሰጥ ነበር ለማህበረሰቡ። ለማህበሩ በጣም ድንቅ ነው። ምክር ይሰጥ ነበር ጋሼ በትእዛዝ ነፍሱን ይማርና ግራዝማች አልተባለም። የዚያ ጊዜ ግራዝማች የተባለው አሁን ነው። በፊት የዘመቱ ቀኛማች እሸቴ አስፋው፣ ባላምባራስ ደገፉ ማይጨው ዘምተዋል። ለአካባቢ ደግሞ ተጠሪ ሆነው ጸጥታ ያስከብሩ ነበር። በእነዚህ ስር እነ አቶ ደረሱ ረታ፣ እነ ባላምባራስ ተፈራ፣ እነ ባላምባራስ ፈራ ደግፌ፣ ባላምባራስ መንግስቴ፣ በነሱ ስር ደግሞ ሌሎችም ነበሩ። የበፊት ግን መዋቅሩ ራሱ ደስ ይላል። በፊት ከጣሊያን ተለቀቀ ወዲህ ሲጫዋቱት ሰማ ሸቴና ባላምባራስ ደገፉ ግራዝማች በትእዛዝ ሲጫዋቱት ሰማ እንደዚህ አንዳንድ ነገር ላይ የዚያ ጊዜ በሊ ረበል እያሉ ሲሰማ ከጥላት በፊት ሰፈርን ያኮሩና የጠበቁ ከዱርዬ ተዘራፊ ያዳኑ እነዚህ ሰዎች ከማይጨው መልስ ከጥላት ተወጣ በኋላ እዚያ ጋር ሌባ ካለ አስረው ይገርፉ ነበር። ገርፈው ለዳኛ ይሰጣሉ። ዳኛም እንደዚህ አልተቋቋመም። ሲጫወቱ የሰፈር ዳኛ የተሾሙ አሉ። እዚያ ጋር ነው እየወሰዱ የሚናገሩ ይላሉ። ባላምባራስ ደገፉና ግራዝማች በትእዛዝ እኔም ልሄ አሉ። አቤት አቶ ጭንቅሎ ንግድ እንደሄደ ሚስትየዋ እያለች የጡት ልጅ ኖሯል መጥቶ እንዴት ነው ያደረግነው ይባባላሉ። ገንብ ያለያችንን አርገን ባታችን እንዳለ ነበር። የዚያ ጊዜማ ምን ይመስላሉ? ሙሽራ ነው የሚመስሉ ማለት ነው። ባኮርባጅ ለምጠን አይደለ ግንድ ላይ አስረ ነው ይሄድ ነው። ይገርማል። ሌባ ይመስሏቸው በኋላ ሄደው ፈታ ነው አሉ። ወይዘሮ ሸዋ ማን ነው የሚባሉ የአቶ ጭንቅሎ ባለቤት የጡት ልጃችን ነው ብሎ ያስፈቱት። አካባቢያቸውንም በእንደዚህ አይነት አስከብረዋል። ከዚያም ባሻገር ጃንሆይ በአካባቢ ማን አለ ሲባል እነዚህ ሰዎች ሲሄዱ ቀኛማች ተባሉ። እሸቴ አስፋው መጀመሪያ ግራዝማች ነው የተባሉት። በኋላ ነው ቀኛማች የተባሉት። በኋላ ግራዝማች ተባሉ። እነዚያ ከነሱ ጋር የሄዱትን እነ ባላምባራስ ተፈራን፣ እነ ባላምባራስ ጠጋን፣ እነ ባላምባራስ ደገፉን ከእሳቸው ጋር የሄዱትን ባላምባራስ ብለው ሄዱ። ከዚያም በኋላ ከዘበኛ ሰፈርም ከእኛም ጋር ሄዱ። በድጋሚ ሲሄዱ ባላምባራስ ግራዝማችን ቀኛማች አሉ። ከዚያም በኋላ ግራዝማች በትእዛዝ፣ ግራዝማች መንግስቴ፣ ግራዝማች በለጠ ደሴ፣ ባላምባራስ ከታች ታዬ አባባ ውላቸው ግራዝማች ናቸው። እንደዚህ አደረጉና ሾሙ። በ65 ዓመተ ምህረት ጃንሆይ ጅማን ይጎበኛሉ ተብሎ በወቅቱ እዚያ ጋር ነበርኩ። ከአጋሮ ወዲያ ጭራ የሚባል ሩቅ አገር ነው። መንገዱ እየተጠረገ ቀስ እየተሰራ ተቀምጦ ይመጣሉ ተብሎ ሲጠበቁ ጅማ ማን አለ? ተገኘ መንግስቴ፣ በለጠ ሽበሺ፣ ሌሎች አሉ። ድንኳኑ ምን ትላለ? አገር ነው። የቡና አምራች ገበሬ፣ የቡና ባላባት ገበሬ እዚያ ድንኳን ውስጥ ገብተው እንዳሉ ጃንሆይ በሄሊኮፕተር መጡ። ግራዝማች፣ ቀኛዝማች እነዚህ እዚያ ነው። ግራዝማች አሰግድ መንግስቴ ጅማ ነው ግራዝማች የተባሉ፣ እሱም እዚያ ነው ግራዝማች የተባሉ። እንዳጋጣሚ አጎቴ እዚያ ጭራ የሚባል ሀገር ነበረ።
ጃንሆይ መሬት ሰጥተውን ግብር ለመክፈል ሄጄ በዚያ ሰንብቼ ነው ያንን ታሪክ ያየሁት። ባይኔ ነው ያ እንደ አሁኑ ሰፈር ጃንሆይ ይመጣሉ ተብሎ የጅማና ከተማ በሙሉ አድሱ ተብሎ ጣሪያው እንዳይታይ ቆርቆሮ እንደዚህ እንዳሁኑ እንደ ቀጨኔና የዚያ ጊዜ ሽሙንሙን አረው የጅማ ስሪት ነው እያልኩ እዚህ መጀመሪያ መሰረቱ የውሃና የመብራት የባቡር ነበረ። በኋላ መንገድ በሚሰራ ጊዜ ተባብረው ነው ሶስቱንም መንገድ ለመስራት የቻሉት። አንደኛ ተቀዳሚ ስራ መሪ ግራዝማች በትእዛዝ ወልደወኔስ ነው። የማይካድ የማይፋቅ ነው። ቀዳሚ ናቸው። ቀዳሚ ነው። ብልህ ነው። አስተዋይ ነው። ለጥቀው ቀኛማች ናቸው። ቀኛማች ለጥቀው ግራዝማች መንግስቴ ከለላ መንግስቴ ለጥቀው ግራዝማች በለጠ ደሴ። አዎ ያ ጥቁር ድንጋይ ተከስክሶ በተሰራ ጊዜ ያ የፓርላማ ውድድር ነበር። በዚያን ጊዜ በተከሰከሰው ድንጋይ ላይ ይህንን ባህ አመጡና ግራዝማች በለጠ ደሴ አፈሰሱበት። የባሃውን ድንጋይ እሺ። አሁን ያ ባህ ደቀቀ፣ አቧራ ሆነ። በበለጠ አቧራው ዘነጠ ተባለ። አሁን እንግዲህ የመጨረሻ ጊዜ ፓርላሜንት የማለቂያው ጊዜ ጃንሆይ ሊወርዱ 1 ዓመት ሲቀራቸው 2 ዓመት በ65 ነው በ64 ውድድሩ ከዚያ ግራዝማች በለጠ ፓርላማ ውስጥ አሉ። እሺ ግራዝማች በትእዛዝ ወድቋል። እንደገና 4 ዓመት ጨርሰው በተወዳደረው ጊዜ ምን ተደረገ? ሐምሌ ልደታ እሁድ ላይ ነበረች። እዚህ ሰሜን መዘጋጃ ቆጠራው እዚያ ነበር። እዚያ ጋር ስንጠባበቅ የማታ ቆጠረ። ውድድሩን ለመስማት አሁን ሲባል ኤርሚሾ ተቆጠረ። አይ ጋሽ በለጠ አልፏል። ሌላዎች ደግሞ ገፈርሳ የመጡ ነበሩ። እነሱም ተቆጠረ። አይ በለጠ አልፏል። አሁን የበትእዛዝ ብቻ ቀረ። የሱን ስንጠብቅ ተቆጠረ። 7ቱ ሲወርቁ 2ቱ ወጡ። በትእዛዝና በለጠ ወጡ። ታቻው የሚባል ነበር ተጫዋች። እሺ ማነው አንደኛ? 2ቱም የኛ። ደስ ሲል በለጠ ደሴ የኛ ፈሰሴ፣ በለጠ ደሴ የኛ ፈሰሴ። ማነው አንደኛ? 2ቱም የኛ። ሐምሌ ልደታ ወለደኝ መንታ ወያል ሰሜን በሾላ ዞረን መድኃኔዓለም አስገብተን እነሱ 2ቱ ተመኪናቸው ወረዱ። 2ቱም ተያያዙ። መድኃኔዓለምን ዞሩ። እዚያ ጸሎት ተደረገ። 2ቱም ተያይዘው ደግሞ ግራዝማች በለጠ ፎቅ ላይ ወጡ። እኛ ተስር እንጨፍራለን። የዚያም ወገን የሁለቱም ደጋፊ እንጨፍራለን። ያ ሻባኝ ይዘው ከፈቱ። ግራዝማች በለጠ ፎቅ ላይ ዘበናዊ ፎቅ ነው። ዘበናዊ ነው። እዚያ ላይ 2ቱም ጨፈሩ አሉ። እኛ ተስማምተናል ልጆች፣ በእኛ ነገር እንዳትጣሉ፣ እኛ ሰላም ፈጥረናል፣ ለእናንተም ሰላም እንፈጥራለን፣ አይዟችሁ አሉ 2ቱም። አሁን ከዚያ ደግሞ ተያይዘው ግራዝማች በትእዛዝ ጋር ወጡ። ከዚያ ደግሞ እዚያም እንደዚሁ ጨፈሩ። ውስኪ ተከፈተ። ሻባኝ እዚያኛው ጋር ውስኪ ተከፈተ። ቀመስ አደረጉ። ረጩ። አይዟችሁ እንግዲህ ደስ ይበላችሁ፣ 2ታችንም ወጥተናል አሉና ያንን ትሩፋት ተናገሩ። ደግ ጊዜ ማነው አንደኛ? 2ቱም የኛ። አይታቸው ሐምሌ ልደታ ወለደኝ መንታ፣ ግንባራቸው ላይ ይታያል አርማቸው።
7ቱን አህያ 2 ጅብ ተላሽ ወይ አያውቁ ወይ ብላ አልጠየቁ እንደ ባለ ሳምንት 7ቱም ወደቁ እያለ ሆያልን የቤታችን ገባን። እንዴት የሚያምር ጊዜ ነበር። አንደኛ 2ቱም የኛ በበለጠ አዋራው ዘነጠ ተባለ። አዋራ ያንን ኮረኮንች ጥቁሩን መሬት ጥቁሩን ድንጋይ አቧራ መጣና ነሰነሰብ። ጋሽ በለጠ ሰራተኞች ልጆችን ፓርቲ ፈጥረው አንድ ላይ ሆነው ቢሄዱ ነበር ትልቅ ነበር የምንሆነው። አነሳሳቸው ጥሩ ነበር። እንደው በመጨረሻ የአባትነትን ምርቃት አድርግና እንዝጋው። እንግዲህ አመሰግናለሁ። በጣም ነው የምወዳችሁ። በጣም አመሰግናቸዋለሁ። ይሄም ያጎቴ ልጅ ነው። ይሄም የዚህ አባት በጣም ነበር የምንዋደደው። እኔ ደይ ጊዮርጊስ ግምጃ ቤት ነበርኩ። አባት በነበረ ጊዜ ችግርም ሆነ ደስታም ሆነ ቢከፋውም ተወያይተን አይዞህ ብዬ አይዞህ ብሎኝ ትልቅ አባት ነበሩ። ባለውለታችን ናቸው እኮ አይደለ? በጣም ለማህበረሰቡ ትልቅ ባለውለታ ናቸው። የሱም አባት አባ ገፋው ገፍተር ወንድነቱ በወንድነት ነው ከዚያ ወደዚህ የመጣው። ይገርማል። አንተም እናትህ ሀገሯ ኮላሽ ነው አውቃለሁ። አሁን መጥቶልኛል። ሻይ ቤቱ ስትለይ በቃ አውቃታለሁ። በጣም ነው አሰለፈች ነው ትክክለኛ ሰው። የና ኃይሌ ዘመድ ነች። የና ኃይሌ እና ይጋበዝ። አቤት የሚገርም እኮ ነው። አመሰግናለሁ። በጣም በርቱ። እሺ አባታ፣ ይህንን ባህልና ሴት ሰብስባችሁ አንድ አቋም ላይ ድረሱ። እሺ ጋሽ፣ እግዚአብሔር ይርዳችሁ። አሜን። ለተነሳችሁለት ዓላማ የድሮቹ አምላክ ይርዳችሁ። አሜን ጋሽ። በልቦናችሁ ሰርጦ የምትሰሩትን ሁሉ ብርሃን ያድርግልን። አሜን። የሚመጣውም ሰው ያው ብሶትም ቢኖረው ቢናደድም ሲናገር ወዲያና ወዲህም ቢል ቀስ እያላችሁ እየሰበሰባችሁ በመላ በዘዴ ፍሬውን ነገር አስቀምጣችሁ እንድናይ እኛም እድሜ ይስጠን። አሜን ጋሽ። እድሜ ይስጥልን። አሜን።